እሺ የዚህ ሳምንት ትምህርታችን ጃቫስክሪፕት ዶም ማኒፑሌሽን ይሆናል ማለት ነው። ዶም ማኒፑሌሽን ጃቫስክሪፕት ላይ ከምንሰራቸው ዋና ዋና ነገሮች ውስጥ አንዱ ነው ማለት ነው። ዶም ማኒፑሌሽን በዝርዝር ከማየታችን በፊት እንዴት ነው አንድ ብሮዘር ከፍተን የሆነን ዌብሳይት ሰርች ስናደርግ እንዴት ነው ወደ ኮምፒውተራችን ያ ዌብሳይት ተልኮ ኮምፒውተራችን ላይ ዲስፕሌይ የሚደረገው የሚለውን ፕሮሰስ ማየት ይጠበቅብናል ማለት ነው። የዚህ ስራ የሆነን ዌብሳይት ሰርች አድርገን ወደ ኮምፒውተራችን ተልኮ ኮምፒውተራችን ላይ የመክፈቱ ስራ ዋና አቀናባሪ ሰርቨር የሚባል ኮምፒውተር አለ። what is server and its best analogy? ሰርቨር ምንድነው እና ሰርቨርን ደግሞ ሊተካ የሚችል አሪፍ የሪል ላይፍ አናሎጂ ምንድነው የሚለውን እናያለን ማለት ነው። ሰርቨር is digital waiter። ሰርቨር ማለት ዲጂታል የሆነ አስተናጋጅ ነው። በአማርኛ ጀስት አስተናጋጅ ልንለው እንችላለን ማለት ነው። the best analogy ሰርቨርን ሊወክል የሚችል አሪፍ አናሎጂ ምንድነው? ካፌ ውስጥ ያሉ አስተናጋጆች ናቸው። ካፌ ውስጥ ያሉ አስተናጋጆች ከሚመጡ ሰዎች ካፌውን ለመጠቀም ከሚመጡ ሰዎች ጥያቄዎችን ይሰበስቡ ይቀበሉና ከዛ በኋላ ያንን ጥያቄ ወደ ማስተናገጃ ወደ ኪችን ገብተው ፕሮሰስ ያደርጉታል ጥያቄውን። የሚታዘዘውን ምግብ ይሰራሉ፣ የሚፈለገውን መጠጥ ያዘጋጃሉ። የታዘዙትን ጥያቄዎች እንዳለ ወደ ኪችናቸው ገብተው ወይም ወደ ስቶራቸው ገብተው ፕሮሰስ ያደርጋሉ ማለት ነው። ከዛ በኋላ ያ ፕሮሰስ የሚደረገው ነገር ዝግጁ ሲሆን ለመቅረብ ምግቡንና መጠጡን ይዘው ወደ ተጠቃሚው ይመጣሉ ማለት ነው። ይሄ የካፌ አስተናጋጆች ስራ ነው። ሰርቨርም ልክ እንደዚሁ በተመሳሳይ ዲጂታል የሆነው ኢንቫይሮንመንት ላይ የተለያዩ ኮምፒውተሮችን ያን ሰርቨር ለመጠቀም የሚመጡ የተለያዩ ኮምፒውተሮችን የሚያስተናግድ ኮምፒውተር ነው ማለት ነው። ዲጂታል ሰርቨር is a special computer configured to serve። ጀስት እኛ የምናውቀው አይነት ኮምፒውተር ሳይሆን ስፔሻሊ ኮንፊገር የተደረገ ለዛ ስራ ሌሎችን ኮምፒውተሮች ለማስተናገድ ዴዲኬት የተደረገ ኮምፒውተር አይነት ነው ማለት ነው። it's employed to serve digital customers። ሰርቨር ዲጂታሊ ከስተመሮችን ለማስተናገድ የሚቀመጥ ወይም ኮንፊገር የሚደረግ የሚሰራ የኮምፒውተር አይነት ነው ማለት ነው። it receives requests, processes the requests and comes up with the response። የተለያዩ ጥያቄዎችን ይቀበላል ሰርቨሩ ከተለያዩ ሪሞት ኮምፒውተሮች የሚመጣለትን ጥያቄ እንዲቀበል ተደርጎ ዲዛይን የተደረገ ነው። ያን ጥያቄ ከተቀበለ በኋላ ጥያቄዎችን ፕሮሰስ ያደርጋል። በውስጡ የያዘውን ሪሶርስ ልክ ካፌ አስተናጋጁ ኪችን ገብቶ ሪሶርሶችን አቀናጅቶ ምግብና መጠጡን እንደሚያዘጋጁላ ሰርቨሩም ደግሞ የተሰጠውን ሪሶርስ ለሌሎች እንዲያስተናግድበት የተሰጠውን ሪሶርስ ያቀናብራል፣ ያዘጋጃል ሁሉን ነገር። ከዛ አዘጋጅቶ ሲጨርስ ደግሞ comes up with the response። የሚፈለገውን ነገር ለጠየቀው አካል ይልካል፣ ያስተናግደዋል ማለት ነው። ሰርቨር ማለት ባጭሩ ይሄንን ይመስላል። ወደፊት ግን ሰርቨርን በሰፊው እናየዋለን። አንድ ሰርቨር ጥያቄ ከተቀበለ በኋላ ሪሶርሶቹን አቀናጅቶ ለጠየቀው አካል የተለያዩ ነገሮችን ይልካል። ከሚልካቸው ነገሮች ውስጥ አንዱ ምንድነው? HTML ፋይል ነው። HTML ፋይል ይላካል። CSS ለዛ HTML ፋይል የተሰራው CSS ይላካል። ከዛ ጋር አብሮ ደግሞ ጃቫስክሪፕት ፋይል ይላካል። እነዚህ ፋይሎች ተልከው የጠያቂው ኮምፒውተር ላይ ሲደርሱ ጠያቂው ኮምፒውተር ላይ ያሉ ቱሎች አሉ። እነዛ ቱሎች ያንን የተላኩትን HTML፣ CSS እና ጃቫስክሪፕት ፋይል ፕሮሰስ አድርገው የተጠየቀውን ዌብሳይት ኮምፒውተሩ ላይ መክፈት ይጠበቅባቸዋል። እነዚህ ፕሮሰሰሮች ምንድናቸው? ብራውዘራችን ላይ ያሉ ፕሮሰሰሮች ምንድናቸው ስንል የመጀመሪያው HTML ፓርሰር ይባላል። ከስሙ እንደምትረዱት HTML ፓርሰር የተላከውን የHTML ዶክመንት .html ኤክስቴንሽን ያለውን ዶክመንት ማለት ነው ያንን ቢውልድ የማድረግ ስራ ነው የሚሰራው ማለት ነው። HTML ፓርሰሩ ስራው ጀስት HTMLን ቢውልድ አድርጎ ብራውዘራችን ላይ ማምጣት ነው። ከዛ በኋላ ደግሞ CSS ኦብጀክት ሞዴል ወይም CSS OM የሚባል ቱል አለ ብራውዘራችን ላይ። ይሄ ደግሞ ጀስት እንደምትገምቱት CSSን ቢውልድ ያደርጋል ማለት ነው። HTML ይገነባል፣ ከዛ በኋላ ደግሞ CSSን ይጨምርበታል ማለት ነው። ከዛ በመቀጠል ጃቫስክሪፕት ነው መሰራት ያለበት። ጃቫስክሪፕት interpreters are present in browsers to build web pages። ጃቫስክሪፕትን ደግሞ ቢውልድ እያደረገ የጃቫስክሪፕት ላንጉጅ ራን እንዲያደርግ የሚያደርገው
ኢንተርፕሪተር ይባላል። ብራውዘራችን ላይ ካሉት ቱሎች ውስጥ አንዱ ቱል ነው። ለምሳሌ ክሮም ላይ V8 ኢንጂን የሚባል ኢንተርፕሪተር አለ። ክሮም ያንን ኢንጂን በመጠቀም የተላከውን የጃቫስክሪፕት ፋይል ራን እንዲያደርግ ያደርገዋል ማለት ነው። በዚህ መልኩ ብራውዘራችን ላይ ያሉ ሶስቱ ቱሎች ተቀናጅተው አንድን ዌብሳይት ከሰርቨር ሲገኝ ብራውዘራችን ላይ ቢውልድ ያደርጉልናል ማለት ነው። እስካሁን ድረስ ስናየው የነበረው የጃቫስክሪፕት ፈንክሽናሊቲ ጀስት ማቴማቲካል የሆኑ ፈንክሽኖችን ኢምፕሊመንት ማድረግ የመሳሰሉትን ነገሮች ብቻ ሳይሆን የሚሰራው ጃቫስክሪፕት ከዛ በተጨማሪ ዌብሳይታችንን ኢንተራክቲቭ ለማድረግ እንጠቀምበታለን። እንዴት ነው ኢንተራክቲቭ የምናደርገው? ዶም ማኒፑሌሽን አንዱ ኢንተራክቲቭ ከምናደርግበት አፕሮቾች ውስጥ አንዱ ዶም ማኒፑሌሽን ይባላል። ኤችቲኤምኤል የዌብሳይታችንን ታግ እና ስትራክቸር ለመስራት ዌብሳይታችንን ታግ ለማድረግ በስትራክቸር ለመከፋፈል ነው የሚጠቅመው። ሲኤስኤስ ያን በስትራክቸር የተከፋፈለውን ነገር ለማስዋብ ይጠቅማል። ጃቫስክሪፕት ደግሞ ያን የተዋበውን ዌብሳይት የበለጠ ኢንተራክቲቭ እና ዳይናሚክ እንዲሆን ያደርገዋል። ዳይናሚክ እንዲሆን ያደርገዋል ስንል ምን ማለት ነው የሚለውን ኤግዛምፕል ታዩታላችሁ። ዶም የሚባል ነገር አለ። ዶም ዶክመንት ኦብጀክት ሞዴል ተብሎ ይነበባል ሲተነተን ማለት ነው። አን ኦብጀክት ሞዴል ኦፍ ዩር ኤችቲኤምኤል ኤንድ ሲኤስኤስ ጀስት ባጭሩ ዶም ምንድነው የሚለውን ስንገልጽ ኦብጀክት ሞዴል ነው። ከዚህ በፊት ጃቫስክሪፕት ላይ ኦብጀክት ምን እንደሆነ አይተናል። ኦብጀክት ራሱን የቻለ ስም አለው። በውስጡ የተለያዩ ካራክተሮች ወይም ፕሮፐርቲዎች አሉት። ከዛ ደግሞ እነዛ ፕሮፐርቲዎች ወይም ካራክተሮች የየራሳቸውን ስም ይወስዳሉ። አንድ ቲፒካል ኦብጀክት በዚህ መልኩ ይደራጃል። ልክ እንደዛ የኤችቲኤምኤል ፋይል እና የሲኤስኤስ ፋይል በኦብጀክት ሞዴል ሊቀመጥ ይችላል። ዶም ማለት ያ ሞዴል ማለት ነው። በኤግዛምፕል እናየዋለን። ይህንን ኢሜጅ ብታዩት ከስር ኤችቲኤምኤል ፋይል አለ። እንደምታዩት ዲቭ ብሎ ይጀምራል። ከዛ ዲቭ ውስጥ 4 ታጎች አሉ። ኤች1 ፒ ዩኤል እና አሁንም ፒ ማለት ነው። ከዛ ዩኤል ውስጥ ደግሞ 2 ሊስት ታጎች አሉ። ይህንን ኤግዛምፕል የኤችቲኤምኤል ፋይል በኦብጀክት ሞዴል እንመስለው ከተባለ ጃቫስክሪፕት ላይ ከምናውቀው ኦብጀክት ጋር ስናመሳስለው ኦብጀክት ስም ስቱደንት የሚል ስም አለው። እዚህ ጋር የዲቭ አይዲ ማለት ነው ስቱደንት። ከዛ በኋላ ይሄ ስቱደንት የሚባለው ኦብጀክት በውስጡ የተለያዩ ፕሮፐርቲዎች አሉት። ኔም አለው፣ ኤጅ አለው፣ ኮርስ አለው። ከዛ ኢንሮልድ ነው ወይስ አይደለም የሚለውን የሚጠቁም ቡሊያን ቫሪያብል አለው። ከዛ እያንዳንዱ ደግሞ የራሱ ቫልዩ አለው። ኔም ላይ ለምሳሌ አሊስ አለች። ኤጅ ላይ 20 አለ። ኮርስስ የሚለው ላይ እዚህ ጋር ኤችቲኤምኤል ላይ እንደምታዩት ዩኤል ውስጥ 2 ኤሌመንቶች አሉ በውስጥ የታቀፉ ማለት ነው። አንዱ ማትስ ነው፣ አንደኛው ሳይንስ ነው። ኦብጀክት ሞዴሉ ላይ በአሬ ፎርማት ይቀመጣሉ ማለት ነው። ኮርስስ የሚባል አሬ አለ። በውስጡ 2 ስትሪንግ ኤሌመንቶችን ይዞ ይቀመጣል ማለት ነው። እዚህ ጋር ፒ ላይ ኢንሮልድ ነው ወይስ አይደለም የሚለው ትሩ ከወሰደ ኦብጀክቱ ላይ ደግሞ ኢንሮልድ የሚባለው ቫሪያብል ትሩ ይወስዳል ማለት ነው። ስለዚህ በዚህ መልኩ የኤችቲኤምኤል ፋይላችን የማንኛውም ዌብሳይት ኤችቲኤምኤል ፋይል በኦብጀክት ሞዴል ሲቀመጥ ዶም ይባላል ማለት ነው። ዶክመንት ኦብጀክት ሞዴል ማለት ይሄ ነው በምሳሌ ስናየው። ሌላኛው ደግሞ ይህንን ስትራክቸር ቪዥዋላይዝ ለማድረግ የምንጠቀምበት ትሪ ነው። ትሪ እንደምታውቁት ከዳታ ስትራክቸሮች ውስጥ አንዱ ነው። ለምን ትሪ ተባለ? በምታዩት መልኩ ቅርንጫፋዊ የሆነ አደረጃጀት ስላለው ነው ማለት ነው። እዚህ ጋር በግራ በኩል የምታዩት የኤችቲኤምኤል ፋይል እንደምታዩት ከላይ ኤችቲኤምኤል ታግ አለ። ከዛ ኤችቲኤምኤል ታግ ውስጥ 2 ታጎች አሉ። ሄድ ታግ እና ቦዲ ታግ አለ። ኮሪስፖንዲንግ ትሪው ወይም ደግሞ ኮሪስፖንዲንግ ዶሙ ይሄን ኤችቲኤምኤል የሚወክለው ዶም ማለት ነው። እንደምታዩት ማንኛውም ዶም ዶክመንት ብሎ ይጀምራል። ሩት ኖዱ ዶክመንት ነው። ከዛ ከዶክመንት በታች ኤችቲኤምኤል አለ። ሁሉንም የኤችቲኤምኤል ታጎች የሚያቅፈው ዋናው ኤችቲኤምኤል የሚባለው ትልቁ ታግ ነው ማለት ነው። ከዛ በኋላ ኤችቲኤምኤል ውስጥ ስንገባ 2 ዋና ታጎች አሉ። ሄድ ታግ እና ቦዲ ታግ። እዚህ ጋር ኤችቲኤምኤል የሚባለው ለ2 ቅርንጫፍ ይከፈላል ወይም ደግሞ 2 ልጆች አሉት ማለት ነው። ሄድ ኖድ እና ቦዲ ኖድ። ከዛ በኋላ በሄድ ስር ስናይ
ኤችቲኤምኤል ዶክመንቱ ኤችቲኤምኤሉ በሄድ ስር ታይትል የሚባል ታግ አለው። እዚህ ጋር እንደምታዩት ሄድ ታይትል የሄድ ልጅ ነው ማለት ነው ታይትል የሚባለው ኖድ። ከዛ ደግሞ በቦዲ ስር ስንመጣ ዲቭ የሚባል ታግ አለ። ከቦዲ ኢሚዲየትሊ ቀጥታ ያለው አቃፊ ማለት ነው ዲቭ የሚባል ታግ አለ። ከዛ ዲቭ ደግሞ ለሶስት ኖዶች ይከፋፈላል። እንደምታዩት ዲቭ ውስጥ ራሳቸውን የቻሉ ሶስት ታጎች አሉ። አንደኛው ኤች1 ነው፣ ሁለተኛው ፒ ነው፣ ሶስተኛው ደግሞ ዩኤል ነው። ከዛ በኋላ ደግሞ ዝቅ ስንል እዚህ ዩኤል ውስጥ ሊስት የምትባል ታግ አለች። እዚህ ጋር እንደምታዩት የዩኤል ልጅ ሆና ትመጣለች ማለት ነው። በዚህ መልኩ ቢውልድ ይደረጋል ማለት ነው ኤችቲኤምኤል ፋይላችን። ሲኤስኤስ ላይም ልክ እንደዛው በዚህ መልኩ በትሪ ስትራክቸር የሲኤስኤስ ዶምን ይሰራል ማለት ነው። ከዛ ይሄ ትሪው ቪዥዋላይዝ ለማድረግ የተሰራ ዲያግራም ነው። ሪፕሬዘንቴሽኑ ደግሞ ቅድም እንዳየነው ሪፕሬዘንቴሽኑ ይሄንን ይመስላል ማለት ነው። እዚህ ጋር እንዳየነው ልክ እዚህ ጋር እንደታየው በኦብጀክት ሞዴል ሪፕሬዘንት ይደረጋል ማለት ነው። ትልቁ የዶም ዓላማ ምንድነው? ኤችቲኤምኤል እና ሲኤስኤስ ፋይላችን በኦብጀክት ሞዴል ተቀምጦ ከዛ በኋላ ኦብጀክትን ማኒፑሌት ስናደርግበት በነበረው መልኩ ኤችቲኤምኤል እና ሲኤስኤስን ማኒፑሌት ማድረግ ነው ትልቁ ግቡ ማለት ነው። ለምሳሌ እዚህ ኦብጀክት ውስጥ ቺን ኔም የምትባለውን ፕሮፐርቲ መቀየር የምንችልበት ፈንክሽን አለ ከዚህ በፊት ባየነው መሰረት ማለት ነው። እንዲሁም ኤጅ የምትባለውን ፕሮፐርቲ መቀየር የምንችልበት ፈንክሽን ወይም አፕሮች አለ። ስለዚህ እነዚህን የኦብጀክት ማኒፑሌሽን አፕሮችን በመጠቀም ኤችቲኤምኤል እና ሲኤስኤስ ኮንቴንታችንን አልተር ማድረግ የምንችልበት መንገድ ነው ማለት ነው ዶም የሚባለው። ዶም ማኒፑሌሽን ስንሰራ እያንዳንዱ የምናመጣቸው አዳዲስ ለውጦች እያንዳንዱ አዳዲስ የምናደርጋቸው ማኒፑሌሽኖች ሲሰሩ እንደ አዲስ ኤችቲኤምኤል እና ሲኤስኤስ ፋይላችን እንደ አዲስ ሬንደር ይደረጋል። መጀመሪያ ዌብሳይታችንን ስንከፍት አንድ ዙር ኤችቲኤምኤል እና ሲኤስኤሱ ይገነባል። ከዛ በኋላ ጃቫስክሪፕትን ተጠቅመን ዶም ማኒፑሌሽን ስንሰራ የሆነች ኤችቲኤምኤል ፓርቷን ስንቀይር ወይም ደግሞ የሆነ የሲኤስኤስ ፕሮፐርቲ ስንቀይር ሙሉ ዌብሳይቱ እንደ አዲስ ይገነባል ማለት ነው። ከዛ በኋላ እኛ አልተር ያደረግነውን ነገር አካቶ አዲሱ ዌብሳይት ይመጣል ማለት ነው። ዶም ማኒፑሌሽን ስንሰራ ሁለት ዋና ዋና ስቴፖችን እንከተላለን። አንደኛው ስቴፕ ምንድነው? አልተር ማድረግ የፈለግነውን ወይም ደግሞ መለወጥ የፈለግነውን የኤችቲኤምኤል ኤሌመንት ወይም የሲኤስኤስ ፕሮፐርቲ ሴሌክት ማድረግ ነው የመጀመሪያው ስራችን ማለት ነው። ማን ነው አልተር የሚደረገው የሚለውን ሴሌክት እናደርጋለን። ሁለተኛው ደግሞ ጀስት አልተር ማድረግ የፈለግነውን አካል በምንፈልገው መልኩ መቀየር ቼንጅ ማድረግ ማለት ነው። ሁለተኛው ሴሌክቲንግ ላይ የተለያዩ ሴሌክት ማድረጊያ የጃቫስክሪፕት ፈንክሽኖች አሉ ሴሌክት የምናደርግበት ማለት ነው። እዚህ ጋር የተዘረዘሩት እንደምታያቸው ጌት ኤሌመንት ባይ አይዲ፣ ኩዌሪ ሴሌክተር ኦል እና ጌት ኤሌመንት ባይ ክላስ ኔም ወይም ደግሞ ጌት ኤሌመንት ባይ ታግ ኔም የሚባሉ እነዚህ የታወቁ ኤችቲኤምኤል ኤሌመንቶችን ሴሌክት የምናደርግባቸው መንገዶች ናቸው። ይህንን በኤግዛምፕል እንየውና የበለጠ ግልጽ ይሆናል። እንደምታዩት አንድ ቫሪያብል ክሬት አድርጌያለሁ ኤሌመንት የሚባል ቫሪያብል። ሴሌክት የተደረገውን የጃቫስክሪፕት የኤችቲኤምኤል ኤሌመንት የሚይዝልን ቫሪያብል ነው ማለት ነው። ከዚህ በፊት ግን ኤችቲኤምኤሉን ስትራክቸሩን በደንብ እንደምታዩት ኤችቲኤምኤሉ አንድ ሄድ ታግ አለው በኤች2 የተሰራ ዘኤሌክትሮማግኔቲክ ቪዚብል ስፔክትረም ወይም ቪጊዮር የሚባል ታይትል አለው ማለት ነው። ከዛ ከታይትሉ ዝቅ ስንል አንኦርደርድ ሊስት አለ። ከዛ 7 ሜምበሮች ያሉት ሊስት ይደረደራል ማለት ነው። እያንዳንዳቸው አይዲ ተሰጥቷቸዋል። እንደምታዩት አይዲዎቹ 7ቱ የኤሌክትሮማግኔቲክ የቪዚብል ስፔክትረም ላይቶች ናቸው እዚህ ጋር የተሰጡት ማለት ነው። ይህንን ስትራክቸር ይዘን ይህንን ኤችቲኤምኤል ስትራክቸር እዚህ ጋር ይዘን ጃቫስክሪፕትን ወይም ዶም ማኒፑሌሽንን በመጠቀም እነዚህን ማኒፑሌት ማድረግ ነው የተፈለገው ማለት ነው። እዚህ ጋር እየሰራን ያለነው ምንድነው? ቫዮሌት የሚባል አይዲ ያለውን ኤሌመንት ሴሌክት አድርገን ኤሌመንት የምትባሏ ቫሪያብል ላይ አስቀምጠናል። እቺ ቫዮሌት የምትባሏ አይዲ ማናት? የሊስቱ የመጀመሪያው ኤሌመንት ናት እዚህ ጋር እንደምታዩት ማለት ነው።
ከዛ በኋላችን ሴሌክት አድርገን ከያዝን በኋላ የዶም ማኒፑሌሽን የመጀመሪያውን ስቴፕ ሰራን ማለት ነው። ከዛ ሴሌክት ካደረግን በኋላ ሴሌክት ያደረግነውን ልክ ኦብጀክት ማኒፑሌት በምናደርግበት መልኩ የተለያዩ ፓራሜትሮችን እየጠራን ወይም የዛን ኦብጀክት የተለያዩ ቫሪያብሎች እየጠራን ቫሊያቸውን አፌክት ማድረግ ነው። ኤችቲኤምኤል መጀመሪያ ሲሰራ እንደምታዩት ይሄ ሊስት የመጀመሪያው አይዲው ቫዮሌት የሆነው ሊስት ምንም አይነት ክላስ ኔም የለውም። እኛ ደግሞ በዶም ማኒፑሌሽን ማድረግ የፈለግነው ምንድን ነው? አዲስ ክላስ ኔም ልንሰጠው ነው የፈለግነው። ይህን አዲስ ክላስ ኔም የምንሰጠው ለምንድን ነው? በዚህ ክላስ ኔም የተሰራ የሲኤስኤስ ፕሮፐርቲ አለ። ዋይድ የሚል ክላስ ኔም ያለው የሲኤስኤስ ፕሮፐርቲ አለ። እዚህ ጋር እንደምታዩት ዋይድ የሚባለው ክላስ የቦክሱን ወይም ሊስት የምትባለዋን ኤችቲኤምኤል ኤሌመንት ዊድዟን 90% የሚያደርግ ክላስ ነው። ስለዚህ ይህንን ክላስ ሰጥቼ 90% ዊድዝ እንዲኖረው ማድረግ ነው የፈለግኩት ማለት ነው። ሴሌክት የተደረገውን የዶም ኤሌመንት እዚህ ጋር ከፍተነዋል። ማኒፑሌት ከመደረጉ በፊት ያለውን ላሳያችሁ። ማኒፑሌሽን ወይም ደግሞ ይህን ክላስ ኔም ከመስጠታችን በፊት እንደምታዩት ሁሉም ሌንግዛቸው እኩል ነው፣ ወይም ዊድዛቸው ሁሉም እኩል ነው፣ 7ቱም ማለት ነው። ከዛ ግን ዋይድ የሚባለውን ክላስ ቫዮሌት የሚል አይዲ ላለው የሊስት ኤሌመንት ስንሰጠው በምታዩት መልኩ ዊድዙ ረዝመዋል ማለት ነው፣ ወደ 90% አድጓል። በዚህ መልኩ ሴሌክት እያደረግን ሌሎቹንም መስራት እንችላለን። ለምሳሌ እዚህ ጋር ቫዮሌት የሚባለውን አይዲ ትቼ ኤችቲኤምኤሉን ብናይ ሁለተኛው ኤሌመንት ኢንዲጎ የሚለውን ማኒፑሌት ማድረግ ብፈልግ ሰዎች ቫዮሌት የምትባለዋን አይዲ ያጠፋና ኢንዲጎ ብለው እንደምታዩት ሁለተኛው ረዝመዋል፣ ዊድዙ 90% ሆኗል ማለት ነው። ክላስ ኔም አሳይን በማድረግ የዛ ክላስ ፕሮፐርቲ አፕላይ እንዲደረግበት ማድረግ የምንችልበት አካሄድ ነው ማለት ነው። ዶም ማኒፑሌሽን በጣም ፓወርፉል የሆነ አፕሮች ነው። ኤችቲኤምኤል እና ሲኤስኤስን ዳይናሚክ በሆነ መልኩ ቀጥታ ኤችቲኤምኤል እና ሲኤስኤስ ዶክመንቱ ላይ ሳንጽፍ ዳይናሚክ በሆነ መልኩ ጃቫስክሪፕትን ተጠቅመን የተለያዩ የኤችቲኤምኤል እና ሲኤስኤስ ፕሮፐርቲዎችን ማኒፑሌት ማድረግ እንችላለን ማለት ነው። ይሄ ጌት ኤሌመንት ባይ አይዲ የሚባለው ፈንክሽን ኤሌመንት ሴሌክት ከምናደርግባቸው ፈንክሽኖች ውስጥ አንዱ ነው። ምን አይነት ባህሪ ያለው? የሚቀበለው ፓራሜትር አይዲ ብቻ ነው። እዚህ ጋር እንደምታዩት ኢንዲጎ የሚለው የዚህ የሁለተኛው ሊስት ኤሌመንት አይዲ ነው። እዚህ ጋር ክላስ ኔም ብትሰጡት አይሰራላችሁ። ለምሳሌ እዚህ ውስጥ የሆነ ክላስ ኔም አምጥታችሁ ብታስቀምጡ አይሰራላችሁም ማለት ነው። ሌሎች ሜቶዶች አሉ። ኖቱ ላይ እንዳየ ነው ከጌት ኤሌመንት ባይ አይዲ በተጨማሪ ኩዌሪ ሴሌክተር የሚባል ፈንክሽን አለ ወይም ሜቶድ አለ። ይሄ ደግሞ ኢንፑት የሚቀበለው ሶስቱንም ነው። ወይ አይዲ ልትሰጡ ትችላላችሁ፣ ወይ ክላስ ኔም ልትሰጡ ትችላላችሁ፣ ወይ ደግሞ ታግ ኔሙን ልትጠሩ ትችላላችሁ። ሶስቱንም የሚቀበል ከሆነ ደግሞ የትኛውን አይነት ነው የሰጣችሁት የሚለውን ማወቅ ስላለበት አይዲ በምትሰጡት ጊዜ ሃሽ ማድረግ አለባችሁ። ክላስ ኔም በምትሰጡት ጊዜ ዶት ማድረግ አለባችሁ። ታግ ኔም በምትሰጡት ጊዜ ደግሞ ጀስት ሃሽም ዶትም ምንም አያስፈልግም፣ ቀጥታ ራሱን ቁጭ ታደርጋላችሁ ማለት ነው። ፈንክሽኑ የምትሰጡትን ኢንፑት በዚህ መልኩ ነው ኢንተርፕሬት አድርጎ የሚሰራው። ይሄ ኩዌሪ ሴሌክተር የሚባለው ፈንክሽን ነው። ታዲያ የሆነ አይዲ ሰጣችሁት፣ በዛ አይዲ ተመሳሳይ አይዲ ያላቸው ሁለት እና ከዛ በላይ የሆኑ ኤችቲኤምኤል ኤሌመንቶች ካሉ ጀስት የዛ አይዲ ያላትን የመጀመሪያዋን ኤሌመንት ብቻ ነው ሴሌክት የሚያደርገው። ለምሳሌ ተመሳሳይ ክላስ ኔም ያላቸው ሁለት ታጎች ካሉ፣ ሁለት የኤችቲኤምኤል ኤሌመንቶች ካሉ ያን ክላስ ኔም ለዚህ ፈንክሽን ኢንፑት አድርጋችሁ ከሰጣችሁት መጀመሪያ ላይ ያ ክላስ ኔም ያላትን የመጀመሪያዋን የኤችቲኤምኤል ኤሌመንት ብቻ ነው ሴሌክት የሚያደርገው ማለት ነው። ነገር ግን በዛ ክላስ ኔም የሚጠሩትን ሁሉንም ኤሌመንቶች ሴሌክት እንዲያደርግላችሁ ከፈለጋችሁ ኩዌሪ ሴሌክተር ኦል የሚባለውን ፈንክሽን መጠቀም ትችላላችሁ ማለት ነው። ፈንክሽኖቹ ራሳቸው ስማቸው ለምን እንደተሰሩ ይናገራል። ኩዌሪ ሴሌክተር እና ኩዌሪ ሴሌክተር ኦል መሀል ያለው ልዩነት ጀስት ኩዌሪ ሴሌክተር ኦል የሚለው ሁሉንም አንድ ላይ ይመርጥላችኋል ማለት ነው። ሌላኛው ደግሞ ፈንክሽን ምንድነው? ጌት ኤሌመንት ባይ ክላስ ኔም የሚለው ነው። ጌት ኤሌመንት ባይ ክላስ ኔም የጌት ኤሌመንት ባይ አይዲ የክላስ ኢኩቫለንቱ ነው ማለት ነው። የሚቀበለው ፓራሜትር ክላስ ኔም ይሆናል ማለት ነው። ጌት ኤሌመንት ባይ አይዲ እንደተቀበለ ሁሉ ይሄኛው ደግሞ ክላስ ኔም ይቀበላል ማለት ነው።
ከዛ ደግሞ ጌት ኤሌመንት ባይ ታግ ኔም የሚል ፈንክሽን አለ። እሱም ያው እንደምትረዱት ታጉን ብቻ ነው የሚቀበለው ማለት ነው። ስለዚህ ጌት ኤሌመንት ባይ ክላስ ኔም የሚለው ፈንክሽን ላይ አይዲ የምትሰጡ ከሆነ አይሰራላችሁም ማለት ነው። ምክንያቱም የሚጠብቀው ፓራሜትር ፈንክሽኑ ይሰጠኛል ብሎ የሚጠብቀው ፓራሜትር ክላስ ስለሆነ ማለት ነው።